በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እምሥራቀ ፀሐይ እስከ ነዓርብ ይትሐኰት ስሙ ለእግዚአብሔር አምላክነ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም ከሰሜንም እስከ ደቡብ ዓለም ሳይፈጠር ቅድመ ዓለም የነበረ ዓለምን ሁሉ ፈጥሮ የሚገዛ ዓለምን አሳልፎ ለዘላለም የሚኖር ጥንትም ፍጻሜም መጀመሪያም መጨረሻም የሌለው የነገሥታት ንጉሥ የኃያላን ጌታ የሰራዊት አምላክ ሰውና መላእክትን ፈጥሮ የሚገዛ ሌሊትና ቀን ክረምትና በጋን በወቅቱ በሰዓቱ በጊዜው የሚያፈራርቅ በአውሎ ነፋስና በወጀቡ መካከል መንገድ ያለው ደመናም የእግሩ ትቢያ የሆነ ጌታ ሆይ ሰማይ መንበርህ ነው፣ ምድርም የእግርህ መረገጫ። ሰማዩን በከዋክብት ያስዋብኸው፣ ምድሩን በአረንጓዴ በልምላሜ የሸፈንኸው፣ ተራሮችን በአበባ ያስጌጥህ፣ ያልነበረውን እንደነበረ የነበረውን እንዳልነበረ የምታደርግ ሁሉ በአንተ የሆነ ሕያው አምላክ ኃያል ጌታ ለአንተ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባሕር ውስጥ በፈጠርኸው ፍጥረት ሁሉ አንደበት ቅዱስ ስምህ፣ ሕያው ስምህ፣ ኃያል ስምህ የተመሰገነ ይሁን። ክቡራንና ክቡራት ሊቃውንተ ቤተ ክርስቲያን፣ መነኮሳት፣ መነኮሳያት፣ ሽማግሌዎች፣ አባቶቼ፣ ባልቴቶች፣ እናቶች፣ አረጋውያን፣ ጎልማሶችና ወጣቶች፣ ውጭ ሀገር፣ ባህር ማዶ፣ በሀገር ውስጥ በሩቅም በቅርብም ይህን ታላቅ ዓመታዊ በዓል አስባችሁ 365 ቀኖች ርቀዋችሁ ስትጠባበቁ ጊዜው ሲደርስ ሰዓቱ ሲፈጸም ዛሬ በዛሬው ዕለት በቦታው የተገኛችሁ ተወዳጆች አክሊሌና ክብሬ እምመካባችሁና እምወዳችሁ አለኝታዎቼና ተስፋዎቼ በጥቅሉ ከላይ እስከ ታች የጠራኋችሁ እንዲሁም በወላጆቻችሁ እቅፍና ጀርባ ያላችሁ የዛሬ አበቦች የገፍሬዎች ሕፃናትም ሁሉ እንኳን ለታላቁ በዓል ሐምሌ 18 ለ19 አደረሳችሁ አደረሰን። እንኳን አደረሳችሁ አደረሰን። እንደምን ዋላችሁ? እንደምን አመሻችሁ? እንደምን አላችሁ? ልዑለ ባሕሪ ምስጋና የባሕሪ የሆነ ጌታ በሁላችንም አንደበት ቅዱስ ስሙ፣ ሕያው ስሙ፣ ኃያል ስሙ የተመሰገነ ይሁን። ደግ ሰው ከምድር ጠፍቷል። መዝሙር 11 ከቁጥር 1 ላይ ሚክያስ ምዕራፍ 7 ቁጥር 2 ላይ ደግ ሰው ከምድር ጠፍቷል። በሰው መካከል ቅን የለም፣ በሰው መካከል ቅን የለም፣ በጎ የለም፣ በሰው መካከል ቸር ሰው የለም።
ነቢያት፣ መዝሙረኛው ዳዊት፣ ነቢዩ ሚክያስ ቅን ሰው እንደሌለ፣ በጎ ሰው እንደሌለ፣ በጎ ሰው ቅን ሰው ቅን ካልሆነ ደግሞ ቅን ነገር እንደማናገኝ፣ ቅን ነገር እንደማይገኝ፣ ቅን ነገር የምናገኘው እኛ ቅን ስንሆን፣ ቸር ነገር የምናገኘው እኛ ቸር ስንሆን፣ በዘመናችን በመካከላችን በግልም በቤተሰብም በሀገርም ደረጃ ሊሆን ችግሮች፣ ፈተናዎች የሚበዙት በኃጢአት ብዛት ነው። የኃጢአቱ ደመወዙ ሞት ነው ብሎ ነቢዩ እንደተናገረው የኃጢአት ደመወዙ ሞት ነው። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ የኃጢአት ደመወዝ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 23 ላይ የኃጢአት ደመወዝ ሞት ይላል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ታመጣለች። ያዕቆብ በመልእክቱ በምዕራፍ 4 በቁጥር 15 ላይ ምኞት ይቀድማል፣ ሰው ከተመኘው ደግሞ ቦታና ጊዜ ብቻ ለሚያመቻች ለተመኘው ነገር የተመኘውን ነገር ለማግኘት ከተመኘው ነገር ለማድረስ ይሁዳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ለመስጠት ምቹ ጊዜ ይፈልግ ነበር። ወንጌላዊ ማቴዎስ ወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 26 ከቁጥር 14-16 ላይ ይሁዳ ጌታን አሳልፎ ለመስጠት የተጻፉ ይፈጸም ዘንድ ግን እንደው በማንኛውም ቦታ በየትኛውም ጊዜ ወይም በየትኛውም ቦታ በማንኛውም ጊዜ ሳይሆን ምቹ ጊዜ ይፈልግ ነበር። ለሁሉም ጊዜ አለው። ጥበበኛው ሰለሞን በክብር ምዕራፍ 3 ቁጥር 1 ላይ ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመስራት ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመካልም ጊዜ አለው፣ ለመናድ ጊዜ አለው፣ ለሰርግ ለቅሶ ጊዜ አለው፣ ለሳቅ ለደስታ ጊዜ አለው በማለት ጥበበኛው ሰለሞን ተናግሯል። ለሁሉም ጊዜ አለውና ምቹ ጊዜ እና ምኞት አትመኝ ይላል። መጀመሪያ የሰው ሀብት አለመመኘት፣ የሰው ገንዘብ አለመመኘት፣ የሰው ከብት አለመመኘት ዘጸአት ምዕራፍ 20 ቁጥር 17፣ ዘዳግም ምዕራፍ 5 ቁጥር 21 ላይ የባልንጀራህን ብሩን፣ ሀብቱን፣ መሬቱን፣ ሚስቱን ባልሆነ አትመኝ ለሴቱ ለወንዱ። ምኞት ጸንሳ ኃጢአትን ትወልዳለችና ኃጢአት ካደገች በኋላ ሞትን ታመጣለች ብሎ ጥዑምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ለቆሮንቶስ በጻፈው መልእክቱ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን። ስለዚህ እንግዲህ አባታችን አዳም እናታችን ሔዋን አትብሉ ከተባሉ በኋላ ከበላችሁ ሞትን ትሞታላችሁ ዘፍጥረት ምዕራፍ 2 ቁጥር 16 እና 17 ላይ የማይበላውን በመብላታቸው የማይነገው በመንካታቸው ሞትን ተፈርዶባቸዋል። እኛም አሁን ተጠብቀን እግዚአብሔር አምላካችን በዝናብ አንቅሎ በፀሐይ አብስሎ ይመግበናል። ያጎደለብን ነገር የለም። ጠንክረን መስራት፣ ተግተን መጸለይ ከኛ የሚጠበቀው ይቻላል። ስንጸልይ የዕለት እንጀራችንን ስጠን ዛሬ፣ ተራራውን፣ ሜዳውን፣ ኮረብታውን፣ ፎቁን፣ ወርቁን ሳይሆን የምንጸልየው ጸሎት የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ እርሱ ራሱ ኢየሱስ ክርስቶስ ስትጸልዩ አባታችን ሆይ በሉ በማለት በማቴዎስ ምዕራፍ 6 ከቁጥር 10 እና 11 ላይ የዕለት እንጀራችንን ስጠን ዛሬ። ወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 11 ከቁጥር 1 እስከ 4 ድረስ ይህ ቃል ተጽፏል። እንጸልየውም እንዲሁ አስብተን አይደለም፣
ከኛ የሚጠብቀው ጠንክረን መስራት፣ እንዲሁም ተግተን መጸለይ። አቤቱ ጌታ ሆይ ስጠን የምንፈልገውን ነገር እግዚአብሔር ነው መጠየቅ ያለብን። የወንድማችን በረት ለመክፈት የእህታችን ሀብት አብሶ ተሸክሞ በመውሰድ ድሃ በማንገላታት መማለጃ ጉቦ በመቀበል ጉቦ የጥበበኞችን ዓይን ያሳውራል። ዘዳግም ምዕራፍ 16 ቁጥር 19 ላይ መክብብ ምዕራፍ 7 ቁጥር 7 ላይ ጉቦ የጥበበኞችን ዓይን ያሳውራል። ስለዚህ የሰው ሀብት መንካት ሳይሆን ያዳነው ከሆነ አትንካ ይላል። ይሄም ራሱ ከቅንነት አንዱ ነው። በሰው መካከል ቅንነት የለም፣ ቅንነት ጠፍቷል። አቤቱ ደግ ሰው አልቋል። ደግ ሰው በምድር ላይ ጠፍቷል። በሰው መካከል ቅን የለም። ቅንነት ያለው የዋህነት ያለው ከጠማማነት ከተንኮለኞች በሰው ሀብት ከሚቀኑ በሰው ገንዘብ ከሚቀኑ ተቀናተኞች ከምቀኞች የተለየ ቅንነት ያለው ቅንነት ነው። ቅንነት ለግልም፣ ቅንነት ለቤተሰብም፣ ቅንነት ለሀገርም፣ ቅንነት ለሕዝብም፣ ቅንነት በስጋም በስጋችን ሕይወት ባለንበት ዘመን ቅንነት ለነፍሳችን ለዘላለም ሕይወታችን፣ ቅንነታችን ለሰው እግዚአብሔር መልካም። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። ተፈሥሑ ጻድቃን በእግዚአብሔር ወረራታን የሌለዎሙ ክብር። መዝሙረኛው ዳዊት በመዝሙር 31 ከቁጥር 1 ላይ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። መዝሙር 31 ከቁጥር መጨረሻ ላይ መዝሙር 32 ከቁጥር 1 እና 2 ላይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባቸዋል። ቅንነት በእግዚአብሔር ዘንድ ተወዳጅነት አለው። ቅን ሰው፣ የዋህ ሰው፣ ታጋሽ ሰው፣ ትሁት ሰው፣ ገር ሰው፣ ራሱን የሚገዛ ሕዝብን የሚወድ ለሰው የሚያስብ ለሰው የሚጨነቅ ለእኔ ብቻ የማየ ፍቅር ማለት እኮ የፍቅር ትርጓሜው ፍቅር ማለት እኮ ሕዝብን መውደድ ሰውን መውደድ ነው። ለሰው መጨነቅ ነው። እኔ ልብላ ልጠጣ፣ እኔ ልብላ ልጠጣ ሆዴ ይሙላ። ይሄማ አራዊቶች እንኳን ተካፍለው ሲበሉ ነው የምንመለከት። ዝንጀሮውም አሳማውም በጫካው በበረሃው በገደሉ በሰው ማሳ በጫካው በዛፉ በቅጠሉ ስናያቸው አብረው አለቃ የላቸውም። ነገር ግን አለቃ እንዳላቸው ሁሉ የመጀመሪያውን በመከተል የመጨረሻውን ደምድመው ጠቅልለው በመካከላቸው አንዱ እንኳን ችግር ቢገጥመው ጥለው ጣይ እስከዚህ ድረስ አራዊቶች እንኳን ሰውስ ክቡር ነበረ፣ ክብሩም ባለማወቁ እንደ እንስሳ ሆነ። ክብራችን ካላወቅን እንደ እንስሳ የሚለው መዝሙረኛው ዳዊት አምጥቶታል፣ አስቀምጦታል። መዝሙር 48 ከቁጥር 12 እና ቁጥር 20 ላይ መጨረሻ ሰውስ ክቡር ነበረ በተፈጥሮ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዚህ በላይ ክብር የለም ለሰው። እግዚአብሔር ሰውን እንዲያክብሮታል። በምሳሌያችን እንደ መልካችን እንፍጠር። ደግሞም በሰማይ ያሉ ወፎችን፣ በምድር ያሉ አራዊትና እንስሳትን፣ በባህር ያሉ ፍጥረታትን ሁሉ ይግዙ። ከዚህ በላይ ክብር የለም። አምላካችን ከፍጡራን በላይ ሰውን አክብሮታል። እንዲሁም በመልካችን እንደ ምሳሌያችን እንፍጠር ብሎታል። ከመነሻው ልነሳ ብያለሁ። መነሻችን ይሄ ነው። ሰው ክቡር ነው በተፈጥሮ። እግዚአብሔር ያጎደለብን ነገር የለም። እንዲህ ብሎ አልተወንም። በዝናብ አብቅሎ በፀሐይ አብስሎ ይመግበናል። ነገር ግን እኛ ቅንነት የለንም። አቤቱ ደግ ሰው አልቋል፣ አቤቱ ቸር ሰው አልቋል፣ አቤቱ በጎ ሰው አልቋል። ሁሉም ገንዘብ ለማግኘት ይስገበገባሉ፣ ያገኛሉ፣ አይበቃቸው፣ ይቆጥራሉ፣ አይሞላላቸው፣ ያስቀምጣሉ፣ አይበረክትላቸው። እንግዲህ ከእግዚአብሔር ካልሆነ
በጥረት የሚደረግ ነገር የለም። ለዚሁም መዝሙረኛው ዳዊት እግዚአብሔር ቤትን ካልሰራ አናጢዎች ከንቱ ይደክማል፣ እግዚአብሔር ሀገርን ካልጠበቀ ጠባቂዎች ከንቱ ይደክማል፣ በሌሊት መገስገሳቸው ከንቱ ነው በማለት በመዝሙር 126 ቁጥር 1 ላይ እግዚአብሔር ያልሰራው ቤት ቤት እንዳልሆነ፣ እግዚአብሔር ያልሰበሰበው ገንዘብ ገንዘብ እንዳልሆነ፣ እግዚአብሔር ያልሰበሰበው ሀብት ሀብት እንዳልሆነ አስቀምጦታል። እንግዲህ ከዚህ የተረፈው ሞኝነት ነው። በጥረታችን በብልሃት በጉልበት የድሃውን ገንዘብ በማጭመድመድ የድሃውን ደንበር በመግፋት የድሃውን በረት በመክፈት ድሃውን በመቀማት የምናገኘው ገቢ ጥፋት እንጂ ልማት የለው፣ ኪሳራ እንጂ ትርፌት ነው። ይሄንን አረጋግጠን ማወቅ አለብን። ቢያድለን መስሎ አዳም ጥረህ ግረህ ብላ። ለአዳም የተሰጠው ከእግዚአብሔር ዕፀ በለስን ከበሉ በኋላ ከገነት ከወጡ አዳም ሆይ ጥረህ ግረህ ብላ። ጥረህ ግረህ ብላ። እኛ መድከም አለብን፣ መልፋት አለብን። እግዚአብሔር ደግሞ የደከምንበትን ይባርካል። ለእኛ የሚገባ ድካም ነው። ነጋ ብለን እንዲያውም ገበሬው ወተቱ ገበሬ ቅዱሱ ገበሬ ከመጓጓቱ የተነሳ ያ የጨለማ መዝጊያ ተከፍቶ ዓለምን በብርሃን ቁልፍ ከፍቶ ሰውን ከሰው እንስሳቱን ከእንስሳት ሲገናኝ ያ የጨለማ መዝጊያ ሲወገድ ነጋልን እንደማለት ነጋብን ተነሱ ይላል። ቤተሰቦቹን ለመቀስቀስ ወደ እርሻው፣ ወደ ዘሩ፣ ወደ አረሙ፣ ወደ አጨዳው ቤተሰቦቹን ቅዱሱ ገበሬ ለማነሳሳት ለማነቃቃት የሚጠቀመው አማርኛ ነጋብን ተነሱ ነው የሚባለው። መባል ያለበት ነጋብን ነጋልን ነው። አንኛ ስራ ልንሰራ ነው ያለው ደግሞ ጨለማው ተወግዶልናል። አንቀላፍተን ነበር ነቃ፣ ተኝተን ነበር ተነሳ፣ ደክሞን ነበር በረታ፣ ጨለማ ነበር ብርሃን ሆነ። ይህ ነገር ነጋልን ይባላል እንጂ ነጋብን አይባልም። ከትጋቱ ከመጓጓቱ እስከ መቼ ነግቶ በማለቱ ግን ገበሬው ወተቱ ገበሬ ነጋብን ይላልና እንዲህ ነው ወገኖች። ቅዱስ የእግዚአብሔር በጎች፣ የእግዚአብሔር መንጋ፣ የእግዚአብሔር ሕዝብ ቃሉን የምትሰሙ ሁሉ መሆን ያለብን እንዲህ ነው። ምሳሌ በየጊዜው በየዘመኑ አስቀምጧል። ወንጌሉ ይሰበካል። እግዚአብሔር በወር በመረጣቸው፣ እግዚአብሔር ለዚህ ባዘጋጃቸው፣ እግዚአብሔር ለዚህ በመረጣቸው ሰዎች ትምህርቱ እንማራለን። ከትምህርቱ ጋር ደግሞ በተግባርም ለምሳሌነት ያስቀመጣቸው ሰዎች አሉ። በኃጢአት ምክንያት ስለ ኃጢአት፣ በድህነት ምክንያት ስለ ድህነት አንዱ ድሃ ተነስቶ ከታላላቅ ሰዎች ደረጃ የሚቆጠር ከሆነ ቤት አለፈ እንዴት እዚህ ደረጃ ደረሰ ያሰኛል። የሚመሰገነው እግዚአብሔር ነው። ሐዋርያው ቅዱስ ጳውሎስ እንዳለው ከኃጢአተኞች ዋነኛ የሆነውን እኔን ምንም እንኳን ሳላውቅ ባጠፋ ቤተክርስቲያን ሳፈርስ ክርስቲያኖችን ሳሳድድ ነበርኩ አለ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13፣ 14፣ 15 ላይ እኔ ቤተክርስቲያን ነበር ማፈር፣ ክርስቲያኖችን ነበር ማሳደድ። ነገር ግን ሳላውቅ በማድረጌ እግዚአብሔር ሁሉ የሚችል አምላክ የእስራኤል ቅዱስ ኃጢአተኞችን ሊምር ኃጢአተኞችን ይቅር ሊል መምጣቱን በእኔ አረጋግጦታል። ከኃጢአተኞች ዋነኛ እኔ ነበርኩ አለ። በድህነትም አሁን ከድሃዎች ዋነኛ የነበሩትን እግዚአብሔር በሰው ተራ ሲያስቀምጣቸው ድህነት የዘር እንዳልሆነ ሰው ተግቶ ከሰራ ተግቶ ከጸለየ ድህነት የሚሸነፍ የሚጠቃ ደካማ ነገር መሆኑ ድህነትን እየረዳ ነው እያገዝ ነው ድህነትን አይዞ እያል ነው እንጂ ከመስራት ይልቅ የሰው ሀብት እየተመለከትን ከመስራት ይልቅ የሰው ገንዘብ እያየን በሰው ሀብት በሰው ገንዘብ በሰው ድል እየቀናን በየድላችን ብንጠቀም የሰው ድሃ የለውም በጥቅሉ። ለዚሁም ምሳሌ በየዘመኑ ያስቀምጣል። አንድ ቃዳ መሬት አንድ ብር ደመወዝ የሌላቸውን ሰዎች በሰው ተራ አስቀምጧቸው ስንመለከት ይህ እግዚአብሔርን ቸርነት ያሳያል። እግዚአብሔር ቸር መሆኑን እኔም ጠንክሬ ጨክኜ ተግቼ ብጸልይ ጠንክሬ በርትቼ ብሰራ
ድህነት የዘር እንዳልሆነ ማረጋገጫ ይሄ ነውና፣ ስለዚህም ጡምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ እንዳለ ሁሉ ከኃጢአተኞች ሁሉ ዋነኛ የምሆን እኔን እንደዚሁ በይቅርታው ጎበኘኝ፣ በምሕረቱ ተመለከተኝ እንዳለው ሁሉ ሁሉን የሚችል አምላክ ከሰው ሁሉ ቅንነት ጠፍቷል። አቤቱ በጎ ሰው ቸር ሰው ካለቀበት ዘመን አድነኝ አለ መዝሙረኛው ዳዊት በመዝሙር 11 ቁጥር 1 ላይ ቸር ሰው፣ ደግ ሰው፣ በጎ ሰው ካለቀበት ዘመን አድነኝ አለ። ሚካኤል ደግሞ የጨመረው ምንድን ነው? ከሰው ሁሉ ቅን የለም፣ ሰው ሁሉ ተንኮለኛ ነው፣ ሰው ሁሉ ክፉ ነው። ነቢዩ ኤርምያስ ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ እንዲህ ብሏል፣ የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው። የሰው ልብ ከሁሉም በላይ ተንኮለኛ፣ ከሁሉም በላይ ክፉ ነው በማለት አስቀምጦታልና ቅንነት ያስፈልገናል። ቅንነት ከሌለን እግዚአብሔር አምላካችን ወደ እሱ ስንመለስ ምሕረቱን ያበዛልናል፣ ቸርነቱን ያበዛልናል። በእውነት በዚህ ባያለኘው ክፍለ ዘመን እኔ ማን ነኝ? ምን እየሰራሁ ነው? ዘመኑስ ምን ይመስላል? ያለንበት ዘመን እንዴት ነው? ምን እየሰራን ነው? ምን እያደረግን ነው? መጨረሻችንስ ምን ይሆን? አርቀን መመልከት መልካም ነው። ወቅቱን እያየን ዛሬን አይተን ነገ ደግሞ ምን ይሆን? ዛሬ እዚህ ደርሰናል፣ ነገ ደግሞ እንዴት ነው? በእውነት ሰውም ሁሉ በወንድሙ ላይ መረብ ይዘረጋል። በሰው መካከል ቅን የለም፣ በሰው መካከል በጎ ሰው የለም። ሚክያስ ምዕራፍ 7 ቁጥር 2 ላይ አሁን እንዴት ነው ያለነው? ሎጥ ሁለቱን መላእክት በአደባባዩ ሲያልፉ ተመለከተ። ጌቶች ሆይ ግቡልኝ አለ። እነሱ ግን እየወደቀ እየተነሳ ለመናቸው። መላእክትም ከሎጥ ቤት ገቡ። የሶዶምና የገሞራ ሰዎች በዘመናቸው ይፈጽሙት የነበረው ኃጢአት፣ ይፈጽሙት የነበረው ግፍ መጨረሻው ሲደርስ አጭዶ ሲበራይ የኃጢአታቸው ውጤት፣ የግፋቸው ውጤት ምድራቸው በኃጢአት ምድራቸው በግፍ ረክሳ መጨረሻቸው ሲደርስ መላእክት ከሎጥ ቤት ገብተዋል። የሶዶምና የገሞራ ሰዎች ሎጥን ስደተኛ፣ የሰው ሀገር ሰው ስደተኛ ብለው ነው የሚመለከቱት። ልክ ነው። ከአባት ወንድም ከአብርሃም ጋር ነው ከካራን ተነስተው ከዛ የደረሱት። ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔር አብርሃም ሆይ እኔ ወደማሳይህ ሀገር ሂድ አለው። አብርሃምም ቀኝም ግራም ሳይል የወንድሙ ልጅ ሎጥንና ቤተሰቡን ይዞ ጉዞውን ቀጥሏል። እንዲህ ነበር የሎጥ ኑሮ። ታዲያ ሎጥ እንዲህ ባለበት ጊዜ ላይ መላእክት ከቤቱ ገቡለት። የሶዶምና የገሞራ ሰዎች ከብላቴናው እስከ ሽማግሌው ይላል። በሰው ሁሉ ዘንድ ቅን የለም። ወይም ወጣቶች ቅንነት፣ ወጣቶች ሽማግሌዎችን እየታዘቡ ከሽማግሌዎች አሰራር እየተመለከቱ የሚያዙን ቢሆን ነው።
አለዛም ደግሞ ሽማግሌዎችና ባልቴቶች ብዙ ክፉና በጎ ያዩ ዘመናትን ያስቆጠሩ ናቸውና ይሄ ከእንዴት አይነቱ ዘመን አደረስከን እያሉ ወጣቶችን በመምከርና በማስተማር ከወጣቶች የኃጢአት ስራ ሳይተባበሩ ቢቻላቸው እንደ ኤሊ እንደ ካህኑ እንደ ኤሊ እግዚአብሔር ሊገላቸው ፈልጓል። እግዚአብሔር ሊገላቸው ስለፈለገ እግዚአብሔር ሊገላቸው ስለሆነ የአባታቸውን የኤሊን ምክር አልሰሙትም። በአንደኛ ሳሙኤል ምዕራፍ 2 ቁጥር 22 23 24 እስከ 26 ድረስ የኤሊን የካህኑን ቃል አልሰሙትም። አፍኒንና ፊንሐስ የኤሊ ልጆች እኔ በእናንተ ላይ የምሰማው የሚወራባችሁ ክፉ መጥፎ ነገር አለ፣ ተመለሱ፣ አይበጃችሁም፣ አይጠቅማችሁም ቢላቸው ያው ለጥፋት ስለተዘጋጁ ሊያጠፋቸው ኃጢአታቸው ሊያጠፋቸው ስለሆነ ለእነሱ ብቻ ሳይሆን ለሀገራቸው ጭምር ቅንነት ከሌለ ለሀገርም ጭምር ነው። ቅንነት ከሌለ ለበጎ ሰው ሁሉ እንጂ በዙሪያ ያሉ አራዊትም ይጠነቃል። በኖህ ዘመን የነበሩት ሁሉ የሰማይ መስኮት ሲፈነዳ፣ የምድር ቀላይ ሲፈስ፣ ወፎች በሰማይ ያሉት፣ በዱር በጫካ ያሉት አራዊት፣ ሰው ፍጥረት ሁሉ ሲጠፋ በዛን ሰዓት በኖህ ዘመን የነበሩ ሰዎች የሰሩት የኃጢአት ውጤት ነው። ቅን ሰው ስለጠፋ ነው። ኖህ ግን በትውልዱ ጻድቅና ፍጹም ደግ ሰው ነበረ ተብሎ ዘፍጥረት ምዕራፍ 6 ከቁጥር 9 ላይ ተጽፏል። የኖህ ትውልድ ጻድቅ፣ ፍጹም፣ ቅን፣ አካሄዱን ከእግዚአብሔር ጋር ያደረገ ተንኮል የሌለበት ሰው ነበር። በዘመኑ የነበሩ ሰዎች ደግሞ የእሱ ተቃራኒ ሆኑ። የወሬ ነጋሪ ከኖህ በቀር ኖህ ከሚስቱ ከልጆቹ በቀር ምንም ሳይተርፍ በሰማይ ያሉ አዕዋፍት፣ አራዊት፣ እንስሳት ሁሉ ጠፍተዋል። ቅን ሰው ስለጠፋ ነው። ቅንነት ከሌለ እስራኤላውያን ሲበድሉት ፈተና ያመጣባቸዋል። ወደ እሱ ሲመለሱ ደግሞ እንዲው ባልታሰበው ላይ ያሉ ምሕረት ያወርድላቸዋል፣ ምሕረት ያመጣላቸዋል። ይህም ከመጽሐፍ ቅዱስ ያለ ነው። እንግዲህ እነ ጌዲዮን፣ እነ ይፍታሔ፣ እነ ሶምሶን፣ እነ ዳዊትን የመሰለ እያነሳሳ ለበሽታቸው ፈውስ፣ ለረሃባቸው፣ ለችግራቸው መፍትሄ ይፈጥራል ጌታ። እንዲሁም ጠላት ሲነሳባቸው ጠላቶቻቸውን በቸርነቱ ራሱ በአምላክነቱ ብቻ ነው። የተበተኑትን የሚሰበስብ ሲመለሱለት የተበተኑትን ይሰበስባል። በአመፅ በግፍ ሲነሱ ደግሞ ይበትናቸዋል። የእስራኤል የእግዚአብሔር ሕዝብ እስራኤል እንዲበድሉት አይፈልግም። ኃጢአት ከሰሩ ከበደሉት ይበትናቸዋል ሳያስቡት፣ እንደገና ደግሞ ይሰበስባቸዋል። እንዲህ ነው። እኛም ከበደል ነው በመካከላችን ቅን ሰው ከጠፋ የሚገጥመን ሁሉ ፈተና ነው። የሚገጥመን ነገር ጥሩ አይደለም። ወደ እሱ መመለስ መልካም ነው። እንዲህ ይላል ጌታ እግዚአብሔር አምላክ፣ ወደ እኔ ተመለሱ፣ እኔም ወደ እናንተ መለስ። እኛ ወደ እሱ እንመለስ፣ ልቦናችን ወደ ልባችን እንመለሱ። የምንሰራው ስራ ጥሩ አይደለም፣ አላበጀንም። በሽታው በእኛ ላይ ሰው ዛሬ ሰፊ ሀብቱን የሞቀ ቤቱን ትቶ ጸበል ቦታ ነው የሚገኘው፣ በሕክምና ነው የሚገኘው። ታክመው ወይም በጸበል ሄደው የሚድኑትም ደግሞ እግዚአብሔር እሱ ከብዙ በጥቂቱ ነው። ከዚህ ሁሉ ግን ወደ እሱ መመለስ መልካም ነው። ቅን ሰው ጠፋ። ከሰው ሁሉ ቅን የለም፣ በአጠቃላይ ደግ ሰው የለም በምድር ላይ። ቅድም እንዳልኩት በሶዶም ያሉ ሰዎች ብላቴናውም ሽማግሌውም የሎጥን ቤት ከበቡት። ሁለቱን መላእክት ለመያዝ በልተሮ በላ አምጣ፣ እኒህ ከአንተ ቤት የገቡትን እንግዶች አምጣ አሉት። እንግዲህ በሰው ላይ ግፍ ሲፈጽሙ ኖረዋል። አሁን የግፋቸው መጨረሻ ግፋቸው ተሰፍሮ መጨረሻው ስለደረሰ መላእክትን እንደ ሰው አምጣ ከፍተህ፣ ካለዛ በአንተ ላይ ከነሱ የከፋ ግፍ እንፈጽምብሃለን። ግፍ መፈጸም አመላችን ነው። ግፍ መፈጸም የዘወትር ስራችን ነው። በአንተ ላይ ግፍ ሳንፈጽም እንግዶችን አምጣሉት።
ሎጥ ከእነሱ ጋር ሲነጋገር ሁለቱ መላእክት ሎጥን እጁን ዘው አስገቡና ቤቱን ዘጉት። ከዛም ይላልና ዘፍጥረት ምዕራፍ 19 ቁጥር 3 ላይ ከብላቴናው ቁጥር 4 ላይ ከብላቴናው እስከ ሽማግሌው ይላል። ደግሞ እንደገና ደግሞ አሁንም ቁጥር 5 ላይ ከሽማግሌው እስከ ብላቴናው ድረስ እንዲሁም ደግሞ ሁላቸውንም አይነ ስውር ሆኑ። በሎጥ ቤት ዙሪያ እየወደቁ እየተነሱ የሚመራቸውን አጡ። ሽማግሌውም ወጣቱም በዚህ የግፍ ሥራ የተባበሩት ሁሉ ሁላቸው ልባቸውም ጨለማ ነበር፣ አይናቸውም ጨልሞባቸዋል። የሚሄዱበትን መንገድ አጥተዋልና መጨረሻቸው ላይ ቀር። መጨረሻም ያው ከሰማይ እሳት ዘንቦ ሰዶምና ገሞራን የገሃነም ምሳሌ ሆናለች። ዘፍጥረት ምዕራፍ 19 ቁጥር 26 የሎጥ ሚስት ዙራ በማየቷ የጨው ሐውልት ሆናለች። ዘፍጥረት ምዕራፍ 19 ቁጥር 29 እግዚአብሔር ሰዶምና ገሞራን ባጠፋ ጊዜ አብርሃምን አሰበው ይላልና አብርሃምን አሰበው። አብርሃምን የአብርሃምን ጸሎት አስቦ ሎጥን ወደ ዞዓር ተራራ እንዲወጣ አድርጎታልና ቅን የሆነውን ሎጥን። ስለዚህም ነው ሐዋርያው ቅዱስ ጴጥሮስ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ለበደሉት መላእክት እንኳን ሳይራራላቸው ወደ ጥልቅ ጥሎ እስከ ፍርድ ቀን ይጠብቃቸዋል ብሎ ያን ታላቁ ዘንዶ የቀደመው እባብ ዲያብሎስ የተባለውን ሰይጣንና ተከታዮች አጋንንትን በሙሉ ሌላውን በቁጥር 6 ላይ ሎጥ ጻድቅ ነፍሱን በኃጢአተኛ ሥራቸው እያስመረረ በኃጢአተኛ ሥራቸው እያስጨነቀ ጻድቅ ነፍሱን እያስመረረ ሲኖር እግዚአብሔር ግን ግፉን ተመልክቶ ወደ ዞዓር ተራራ ካወጣው ዛሬም እኛን የምናለቅስ የምናነባ የምንጮህ ግፍ የሚፈስብን የምንገፋ የምንበደለውን የሎጥ አምላክ ያወጣናል በማለት በምሳሌ አስቀምጦታልና ዛሬም ሎጥን ወደ ዞዓር ተራራ ያወጣ አምላክ ዛሬም ከሚገፉት ጋር ማንገፋ፣ ከሚበድሉት ጋር ማንበድል፣ ከሚቀርሙት ጋር ማንቀማ፣ በቅንነት የምትሄዱ ሁሉ ከመከራው እንደሚወጣችሁ ተማመኑ። አምላካችን እውነተኛ ፈራጅ ነው። በሚሰራው ሥራ ሁሉ የሰው ፊት አይቶ ያዳላ። ሐዋርያው ቅዱስ ጴጥሮስ የሐዋርያ ሥራ ምዕራፍ 10 ቁጥር 35 ላይ እግዚአብሔር በእውነት የሰው ፊት አይቶ እንደማያዳላ ተረዳሁ አለ። መቶ አለቃ ቆርኔሌዎስን በመረጠው ጊዜ ቅዱስ ጴጥሮስ ተገረመ፣ ተደነቀ። እግዚአብሔር ቸርና መሐሪ የሰው ፊት አይቶ የማያዳላ መሆኑን ተረዳ፣ ተገነዘበ፣ በተግባር አየው። እንደዚህ ነውና የምወዳችሁና የምናፍቃችሁ ከሩቅም ከቅርብም ይህን ዓመታዊ በዓል ሐምሌ 19ን ቂርቆስ ኢየሉጣ እናቱ ኢየሉጣና ቅዱስ ቂርቆስ ከዛ ከሚፈላው ጋን የራማው ልዑል ቅዱስ ገብርኤል ዘወትር በእግዚአብሔር ፊት የሚቆመው ሰላም አብሳሪ ከሰማይ ክንፉን እያማታ መጥቶ ጸጥ እንዳረገላቸው ማዕበሉ እንዳጠፋላቸው የኔና የእናንተንም መቅሰፍቱን መከራውን ማቱን ያጥፋልን እግዚአብሔር አምላካችን። እንግዲህ በምድር ላይ በሰው ሁሉ ቅን የለም። በቃ ተረዱት። ሊቃውንቱ፣ ካህናቱ፣ መነኮሳትና መነኮሳያት፣ ሽማግሌዎችና ባልቴቶች፣ የሀገሬ ልጆች፣ ጎልማስታዎች እኔ ይህን ቃል አቅልዬ አልመለከተውም። መርጬም በዚህ ሰዓት እንዳስተላልፍ እንዳስተምር ያዘጋጀሁት እኔ ወርና 2 ወር ሳምንት ብዬ ሳይሆን ከፊታችሁ በመቆሜ ብቻ ይህንን ለመናገር ተገደድኩ። ነቢዩ ሚክያስ ምዕራፍ 7 ከቁጥር 2 ላይ ደግ ሰው አልቋል፣ ደግ ሰው የለም፣ ደግ ሰው በምድር ላይ የለም፣ ደግ የሚባል ጠፍቷል። ቅንነት ያለው ከሰው ሁሉም ቅን የለም። በቃ ቅን ከሌለማ ጠማማ ነዋል። ጠማማ ትውልድ፣ ያልታመነ ትውልድ፣ ልቡን ለእግዚአብሔር ያልሰጠ በእግዚአብሔር የማይታመን ትውልድ ይለዋልና እነሆ አምላክ ባልሆነው አስቀኑኝ፣ እኔም ሕዝብ ባልሆነው አስቀናቸዋለሁ። እነሆ አምላክ ባልሆነው በምናምንቴዎቻቸው አስቆጡኝ፣ እኔም ሕዝብ ባልሆነው አስቆጣቸዋለሁ ይላል ዘዳግም ምዕራፍ 32 ከቁጥር
17፣ 18፣ 19 ላይ ጠማማ ትውልድ ያልታመኑ ናቸው። እኔም ሕዝብ ባልሆነው አስቀናቸዋለሁ፣ እኔም በምናምንቴዎቻቸው አስቆርጣቸዋለሁ። እስቲ ፍጻሜያቸው ነው ያለው የት እንደሚደርሱ ይላል ሁሉን የሚችል አምላክ የእስራኤል ቅዱስ የሰማይ አምላክ ነው ይህን የተናገረ። ወገኖች እናልቅስ ልቅስ ጠማማነታችን አሁን እኮ እንደ ጽድቅ ቆጠር ነው እንጂ ኃጢአት እኮ ከአዳም ጀምሮ ከሔዋን ጀምሮ ሁላችንም በእውነቱ ጌታ ሆይ አለ እኮ ነቢዩ ዳዊት በደልም አለበት ደግሞም እንደ ልቤ ብሎታል። እሱ ራሱ መድኃኒዓለም እንደ ልቤ አለው ሁሉን የሚችል አምላክ። ታዲያ ምን ይህ ሁሉ ምንድን ኃጢአትንማ ብትቆጣጠር ኖሮ ከፊት ማን ይቆም ነበር? ኃጢአትንማ ቢቆጣጠር እያንዳንዳችን ከፊቱ ማን ይቆም ነበርና በምሕረቱ እንጂ ሰማይ ከምድር ከፍ እንደሚል ነው ቃል ኪዳኑን ቸርነቱን ለሚወዱት ለወዳጆቹ አጠነከረ። ምስራቅም ከምዕራብ እንደሚርቅ በደላችን አራቀልን። አባትም ለልጁ እንደሚራራ አምላካችን አባታችን ሁሉን የሚችል አምላክ የእስራኤል ቅዱስ ራራልን በማለት መዝሙር 102 ከቁጥር 10 ጀምሮ አንበተረደው። በምሕረቱ ነው በቸርነቱ ነው ያለነው በስራችን አይደለም። ነገር ግን በእውነቱ ስመለከት ግን በአሁኑ ሰዓት እንደ ኃጢአት የሚያሸልም መስሎ ነው የታየው። ሰው ኃጢአትን ሲሰራ በድፍረት ይታያችሁ ወገኖች፣ ይታያችሁ፣ ተመራመሩት። ጓደኞቻችሁ ነው ያው ስለሆናችሁ አይታወቃችሁ እንደው አላውቅም። ምናልባት ሁሉም ያው ስለሆነ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ምስራቅና ምዕራብ ሰሜንና ደቡብን አየ። በምድር ላይ በጎ ሥራ የሚሠራ የለም፣ በምድር ላይ መልካም ሥራ የሚሠራ የለም። እዩት፣ ሽማግሌውን ተመልከቱት ወገኖቼ። አባቶችን እዩ፣ እናቶችን ተመልከቱ። የዕድሜ ሰዎች 70 80 90 ዓመት የሞሉት እንዲሁም ጎልማሶችን 40 50 ዓመት የሞሉትን 30 20 የሆኑትንም እዩ። በዕድሜ እንዳንወስነው ሕፃናትንም ኃጥአን ከማኅፀን ጀምሮ ተለዩ ብሎ ያመጣዋል። በመዝሙር 57 ከቁጥር 2 ላይ ከሆድም ጀምረው ሳቱ፣ ከንቱ ነገር ክፋትንም ተንኮልንም ኃጢአትንም ተናገሩ ይላል። ታዲያ እንግዲህ መጥምቀ መለኮት ቅዱስ ዮሐንስ እመቤታችን ከናዝሬት ተነስታ ወደ ተራራማው ሀገር ወደ ኤፍሬም ከናዝሬት ከዘካርያስ ቤት ማለት ከናዝሬት ተነስታ ወደ ዘካርያስ ቤት በገባ ጊዜ እናታችን ኤልሳቤጥ የእመቤታችን ቃል በሰማ ጊዜ ጽንሱ በማኅፀኔ ውስጥ በደስታ ዘለለ። አንቺ አምላክ እናት የጌቴ እናት ሆይ ጽንሱ በሆዴ ውስጥ ቅዱስ ዮሐንስ ድምፅሽን የሰላምታሽን ድምፅ ሲሰማ በሆዴ ውስጥ ዘለለ። ሉቃስ ምዕራፍ 1 ቁጥር 40 እና 41 የተጻፈ ቃል ነው። እስከዚህም ነበር። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ከሆድ ሳትወጣ ባርኬሃለሁ፣ ሳትወለድ አውቄሃለሁ፣ ለአሕዛብ ለሕዝብ ለነገሥታት ነቢይ አድርጌሃለሁ፣ ብላቴና ነኝ አትበል። ልትተክልና ልትነቅል ልትተክልም ልትነቅልም እያለ ነቢዩ ኤርምያስ በሕይወቱ ዘመን የሚሠራውን ሁሉን የሚችል አምላክ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ለኤርምያስ ሳትወለድ ነው የማውቅህ፣ ከማኅፀን ሳትወጣ ባርኬሃለሁ ብሎታል። እነሆ ልጆችሽ ሁሉ ከሆድ ተምረው የተማሩ ኢሳይያስ ምዕራፍ 54 ከቁጥር 13 ላይ ልጆችሽ ሁሉ የተማሩ ተምረው መምህር ሳይቀጠርላቸው ቄስ ሌላ መርጌታ ሳይመደብላቸው ከሆድ ተውጠው ከሆድ የተማሩ ይሆናሉ። አንዱም ለአንዱ እግዚአብሔር እንዲህ ነው ብሎ የሚያስተምር ሳይሆን እንዲሁ ዝም ብሎ በመንፈስ ቅዱስ ይገለጽላቸዋል። በዛን ሰዓት ሕዝቤ ይሆናሉ፣ እኔም አምላክ እሆናቸዋለሁ። ልጆቼ ይሆናሉ፣ እኔም አባት እሆናቸዋለሁ። ከሆድ ጀምሮ የተማሩ ይሆናሉ። ቅንነትን የተማሩ፣ በጎነትን የተማሩ፣ የሰው ፍቅርን የተማሩ፣ የሕዝብ ፍቅርን የተማሩ፣ ለሕዝብ ክብር የሚሰጡ፣ ለሰው መብት የሚጨነቁ፣ በሃይማኖታቸው የጸኑ፣ ሽማግሌ የሚያከብሩ፣ ለእናት አባት ክብር የሚሰጡ ይሆናሉ። ከሆድ ጀምሮ እነ ኤርምያስና ዮሐንስም ጠሩላቸው። ሌላው ደግሞ
ያዕቆብን ወደድሁት ኤሳውን ጠላሁት ይላል ዘፍጥረት ምዕራፍ 25 ከቁጥር 22 23 እስከ 34 ድረስ ገና ከሆድ ሳሉ ምርጫው ተካሂዷል። ይህ ማለት እግዚአብሔር ስናድግ የሚሆነውን ሳይፈጥረን ገና ሳይፈጥረን ሳንፈጠር ከተፈጠር ሰው ከሆነ በኋላ የምንሆነውን ስለሚያውቅ ያውቀዋል። ለእሱ ዓለም ሳይፈጠር ነበር፣ ዓለምን አሳልፎ ለዘላለም ይኖራል። ከመንፈስ ወዴት ይሄዳለሁ? ከፊትህስ ወዴት ይሸሻለሁ? ወደ ሰማይ ብወጣ በዛም አንተ አለ፣ ወደ ሲኦል ብወርድ በዛም አንተ አለ። እንደ ንጋት ንስር ክንፍ አውጥቼ ብበር እስከ ባህር ዳርቻም ብደርስ በዛም አንተ አለ። ደግሞም ጨለማው ይሰውረኛል፣ ጨለማው ይሸፍነኛል። ከጨለማ ገብቼ አመልጣለሁ፣ እሸሸጋለሁ፣ እሰወራለሁ ብልም በአንተ ዘንድ ጨለማ የለም። ጨለማው እንደ ፀሐይ ያበራል፣ ጨለማው እንደ ብርሃን ይሆናል። ስለዚህ ከፊት ወዴት ይሄዳለሁ? መዝሙር 138 ከቁጥር 7 ጀምራ አንበው ተረዳው። ከአምላካችን መስተወር አንችልምና ጥዑምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስም ለዕብራውያን ሰዎች ምዕራፍ 4 ቁጥር 13 ላይ እነሆ ዘወትር ከሚመለከቱን በእሱ ዓይኖች ፊት የተሰወረ ወይም የተደበቀ ነገር የለም። በእግዚአብሔር ዘንድ ስውር ነገር የለም፣ ሁሉ ግልጽ ነው። በአምላካችን ግን ሁልጊዜ እሱ ያይናል፣ ይመለከተናል። ተደብቀን የምናልፈው ጫካ ገደል ብንገባ፣ ባህር ውስጥ ብንጠልቅ፣ ወደ ሰማይ ብንወጣ፣ ወደ ምድር ክንፍ አውጥተን ብንበር ከእግዚአብሔር መሸሸግ አንችልም። ይልቁንስ ቅን መሆን አለብን፣ ቅንነትን መያዝ አለብን። እንዲህ ይላል እንግዲህ ስለ ሎጥ ካነሳሳን፣ ስለ ሰዶምና ገሞራም ካነሳሳን አብርሃም አባታችን ዘፍጥረት ምዕራፍ 18 ከቁጥር 1 ላይ ጌቶች ሆይ ያለ ሦስቱ ሽማግሌዎች ከአብርሃም ድንኳን በተገኙ ጊዜ እንደ ዛሬ ሁሉ የዛሬ ዓመት እመጣለሁ። ሚስት ሳራ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም ይስሐቅ ይባላል። ዘፍጥረት ምዕራፍ 17 ቁጥር 19፣ ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራም በእውነቱ ጌቴ ሸምግሏል፣ ይህም የመውለድ ጊዜ አልፏል አለች። ዘፍጥረት ምዕራፍ 18 ቁጥር 14 ላይ አይ ለእግዚአብሔር የሚሳነው ነገር የለም የተባለው ይፈጸም ዘንድ ይስሐቅም በጊዜው የ90 ዓመት ወይም የ100 ዓመት ሽማግሌ አብርሃም የ90 ዓመት ባልቴት ሳራ ይስሐቅን ወልደዋል። የእግዚአብሔር ቃል ለእሱ የሚሳነው ነገር የለምና በዛን ጊዜ እንግዲህ እግዚአብሔር አምላካችን ከአብርሃም ቤት ተነስቶ ያን ጊዜ አብርሃም ይከተል ነበርና ሁሉን የሚችል አምላክ እግዚአብሔር ስለ ሰዶምና ገሞራ ነበር። ሰዶምና ገሞራ ኃጢአታቸው፣ የሰዶም ሰዎች ኃጢአታቸው በዝተዋል፣ ኃጢአታቸው በርክተዋል፣ እንደ ስራቸው ልከፍላቸው እያለ ሲል አብርሃምን ነበር ያለው። ጻድቃን ፍጥረት ሁሉ እንዲማር ነው። ተራራው፣ ኮረብታው፣ በምድር ያሉ አራዊት፣ በሰማይ ያሉ አዕዋፋት ሁሉ እንዲማሩ ነው። ይጥፋ የሚባል ነገር የለም። ይጥፋ የሚል የዲያብሎስ የግብር ልጅ ነው። ታላቁ ዘንዶ የቀደመው እባብ ዲያብሎስ የተባለው ሰይጣን ሁሉ እንዲጠፋ ነው የሚፈልግ። ከነስሙ ጸላዔ ሰናያት እያሉ ሽማግሌዎች ባልቴቶች ነበር ድሮ። የመልካም ስራ ጠላት፣ በጎ ነገር ማየት የማይፈልግ ስራውን እንዳልዘረዝ ጊዜ ያልፈልኛል እና አብርሃም አባታችን ግን እግዚአብሔር ስለ ሰዶምና ገሞራ ሲናገር እግዚአብሔር አምላክ ሆይ በምድር ያሉ ፈራጆች እንኳን ክፉን ክፉ በጎን በጎ ይላሉ። የበደለውን በድለሃል፣ ካሰው የተበደለውን ተበድለሃል፣ አይዞህ ጽና ይሉታል። የተሰረቀውን ተሰርቀሃል፣ ይሄ ጽና በርታ፣ የሰረቀውን መልስበት ይሉታል። የገደለውን ገድለሃል ይላሉ፣ ካወቁ ተመራምረው ከደረሱበት። የሞተውንም የተገደለበትንም አይዞህ በርታ ብሎ ያጽናኑታል። ይልቁንስ ሁሉን የምትችል አምላክ አንተ እንዴት ጻድቁን ከኃጢአተኛ ጋር ታጠፋለህን? በሰዶምና በገሞራ 50 ሰዎች ቢኖሩስ ስለ 50 ሰዎች ስለ 50 ጻድቃን ብለህ ሰዶምና ገሞራን ማራት እያለ ምሕረት ይለምን ነበር። በአሁኑ ሰዓት ገብቶም ኃጢአት ተገኝቶ ያውም አምላክ የመሰከረ
እግዚአብሔር አምላካችን ኃጢአታቸው በዝቷል እያለ አብርሃም ግን ይህን አልከበደውም። መሐሪ መሆኑን ያውቃል። እግዚአብሔር መሐሪ መሆኑ ስለናው ቀጥታ ስለ ምሕረት ነው የጠየቀው። አይ ከዚያ ግልማ እንዳለ ጠላት በልልኝ፣ እንዲያው እባክህ እንዲያኛውን እድሌን በተለየ መልኩ በድሎኛል፣ ቀምቶኛል አላለም አብርሃም። በጥቅሉ 50 ጻድቃን ካሉ ስለ 50 ጻድቃን ብለህ አንተ ሰዶምና ገሞራ ነዋል። እንደገናም ደግሞ ወረዳ 50 አልተገኘም። ይህ ነገር እንግዲህ ሚክያስ ካለው ነገር ቅን ሰው በሰው ዘንድ ቅን ሰው ጠፍቷል ማለት ነው። በሰዶምና በገሞራ በታላላቅ በዙሪያው ባሉ ከተሞች ሁሉ 50 ጻድቃን ጠፉ፣ አልተገኙም። ዝቅ አለ አብርሃም፣ ጀምሮታልና ሊጨርስ ፈለገ። ኧረ ጌታዬ ሆይ 10 ቢጎሉሳ ስለ 40 ብለህ ይቅር በልልኝ። በሰዶምና በገሞራ በዙሪያ ያሉ ከተሞችን አይጥፉ፣ ስለ 40 ጻድቃን ብለህ ማርልኝ። በል ስለ 40 ብዬ እምልልሃለሁ ወዳጅ አብርሃም ሆይ ብሎታልና። ነገር ግን በሰዶምና በገሞራ 40 ቅን ሰዎች አልተገኙም። ያለ ሁሉ ጠማማ ነበርና ዝቅ አለ አብርሃም። ጌታዬ ሆይ አንድ ጊዜ ጀምሬአለሁ፣ ምሕረትን እፈልጋለሁ፣ ከፊትህ ቆሜ መናገር የማይገባኝ ይላልና ዘፍጥረት ምዕራፍ 18 ቁጥር 27 ላይ አመድና ትቢያ ስሆን ነገር ግን አንድ ጊዜ ጀምሬአለሁ። 30 አለ አልተገኙም፣ 20 አለ 10 አለ። በሰዶምና በገሞራ ምንም ደግ ሰው አልተገኘም። ስለዚህ ነው ነቢያት አሁንም በእኛ በዘመናችን አቤቱ ቸር ሰው ደግ ሰው ካለቀበት ዘመን አድነኝ መዝሙር 11 ቁጥር 1 ላይ አቤቱ ቸር ሰው ደግ ሰው ካለቀበት ከዛ ክፉ ዘመን አውጣኝ። ቸር ሰው ደግ ሰው አልቋል፣ እንዲሁም በሰው ሁሉ ቅን የለም። ኧረ ቅንነቱ ነበር ቢጠቅማችሁ። በምድር ላይ ረዥም ዘመን ትኖራላችሁ፣ የሰላም እንጀራ ትመገባላችሁ፣ ልጅና የልጅ ልጅ ታያላችሁ። ካለዛ ግን ቅጠል መርገፍ ነው። በረሃቡ በበሽታው እርስ በርስ ባለመግባባት ከአንድ ሆድ ወጥቶ እናትና ልጅ ቃየል አቤልን ኤሳው ያዕቆብን አቤሴሎም ደግሞ ወንድሙን አምኖንን በሁለተኛ ሳሙኤል ምዕራፍ 15 ቁጥር 28-29 ላይ ወንድሙን አምኖንን አቤሴሎም አስገድሎታል። ይሄ ብቻ አይደለም። በሁለተኛ ሳሙኤል ምዕራፍ 15 ምዕራፍ 13 ቁጥር 28 ላይ ምዕራፍ 15 ቁጥር 30 ላይ ዳዊት ፊቱን ተከናንቦ ጫማውን አውልቆ እያለቀሰ ወደ ደብረ ዘይት ተራራ ወጣ፣ አቤሴሎም እያሳደደው ይላል። አዎ አምኖንን የገደለበት ሁለተኛ ሳሙኤል 13 ከቁጥር 26 27 28 ላይ ዳዊትን ያሳደደበት ሁለተኛ ሳሙኤል 15 ከቁጥር 30 ላይ ነው። እንግዲህ ስለ ኢዮብ ነው። አሁን ኢዮብን ተነጋግረን ቅንነት ኢዮብ በእውነት በተግባር የፈጸመ ኢዮብ ጻድቅና ፍጹም ቅን እግዚአብሔርን የሚፈራ ተንኮል የሌለበት ተባለ። ሰይጣን በተነሳበት ጊዜ ቅንነቱ ምንድን ነበር? እንደውም ከልጆቹ ቤት በልቶ ጠጥቶ ከልጆቹ ቤት በልቶ ጠጥቶ ሲወጣ መስዋዕት ያዘጋጅ ነበርና በየቀኑ እንዲያደርግ ነበር። አባታችን ኢዮብ ምናልባት ልጆቼ እግዚአብሔርን በድለው ይሆናል፣ ልጆቼ እግዚአብሔርን አንተው ሰድበው ይሆናል፣ ሰው ሆኖ የማይሳሳት የለም ነው። የዘመኑ ሰው ወይም ደግሞ ሰዎች ግን የኔ ልጅ አደርገው እያወቁ እኮ ነው፣ የኔ ልጅ አታደርገው ጥፋታቸውን ተንኮላቸውን እያወቁ ተገን ያው እኮ በፍርድ ቀላል እናድናቸው ነው። ወንድም ወንድሙን የማያድንበት ቦታ አለ። ስለምዱብነ ግን ልባችን ተንኮል፣ አፋችን ክፋት፣ ሽንገላ ምንጊዜም አታደርገው ማያደርገው እኛ ድጋፍ ጠበቃ እንደቆምን ዘመናችንን በከንቱ አሳለፍ ነው። ኢዮብ እንዲህ አይደለም። በድለው ይሆናል፣ አምተውት ይሆናል፣ እግዚአብሔርን ሰድበውት ይሆናል። ስለዚህ ልና በየቀኑ መስዋዕት ያቀርብላቸው ነበር። ከልጆች ቤት ገብቶ በበላ በጠጣ ቁጥር እንዲህ ይጨልም ነበር። ይህንንም ዘውትር ያደርገው ነበር። እና ሰይጣን ተነሳበት።
7,000 በጎች ነበሩት። 3,000 ግመሎች ነበሩት። 500 ጥማድ በሬ፣ 500 ንስሐ አህዮች ይላልና መጽሐፈ ኢዮብ ምዕራፍ 1 ከቁጥር 6 7 8 እያላችሁ ሄዱ። ሁሉም ነገር አለቀበት። ግመሎቹም አለቁ፣ በጎችም አለቁ። 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 ንስሐ አህያ፣ 10 ልጆቹ በአንድ ጊዜ አንዱ መርዶውን ሲናገር ሌላው እየተተካ ሁሉም በተመሳሳይ ሰዓት አሉ። ኢዮብ ግን እንዲህ አለ፣ እግዚአብሔር ሰጠ፣ ከእናቴ ማህፀን ራቁቴን ተወልጃለሁ። ከእናቴ ማህፀን ቋጥሬ ሰብስቤ ቆጥሬ ያመጣሁት ነገር የለም። ራቁቴን ተወልጃለሁ። ደግሞ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ወሰደ፣ እግዚአብሔር እንደወደደ አደረገ። የእግዚአብሔር ስም ይመስገን አለ። ኢዮብ አልበደለም፣ ቅንነቱንም አልተውም። ኢዮብ ቅንነቱን አልለቀቀም። በጎች አለቁ። እኛ አንድ ጥጃ ቢጠፋ እንበሳጫለን። አንድ ችግር ቢገጥመን ተማሪው በትምህርቱ ከፈተና ስትወድቁ፣ ባለትዳሩ በትዳር ችግር ሲገጥማችሁ፣ ሁሉም በየስራ ዘርፋችን ብስጩለን ብናገኝ ሌላ በቀል ነው የምንፈጥረው፣ መበቀል ነው የምንፈልግ። ኢዮብ ግን አላረገውም። እግዚአብሔር እንደወደደ አደረገ። እግዚአብሔር ይመስገን። ኢዮብ አልሸነገለም፣ ኢዮብ አልበደለም በማለት መጽሐፈ ኢዮብ ምዕራፍ 1 ቁጥር 22 ላይ ተጽፎ ይገኛል። ሌላውም ደግሞ መጽሐፈ ኢዮብ ምዕራፍ 2 ቁጥር 3 ላይ አሁንም ሰይጣን ይሄ ነገር አልበቃውም፣ ሀብት አለው ንብረት አለው እያለ ሀብቱን ከፈጀ በኋላ ደግሞ ወደ አካሉ መጣ። ደግሞ ኢዮብ በታመመ ጊዜ ቆስያለሁ፣ ትልና መግል እየፈሰሰ ነው፣ እዚህ በኋላ ምን ተስፋ አለኝ? እግዚአብሔር ስል ሚስቱን መጽሐፈ ኢዮብ ምዕራፍ 2 ቁጥር 9 ላይ እግዚአብሔርን ስደብና ሙት አለችው። አንቺ ከሰነፎች ሴቶች እንዳሉ አለሽ። እግዚአብሔርን በበጎ ነገር፣ እግዚአብሔር በመልካም ስራ፣ እግዚአብሔር አምላክ በጎ ሲያደርግልኝ ልወደው ላመሰግነው፣ ችግርና ፈተና ሲመጣ ላማው አይደለም። አንቺ ከሰነፎች ሴቶች እንዳሉ አለሽ አለና ኢዮብ ግን እግዚአብሔርን አመሰገነ። እግዚአብሔር ይመስገን በማለት ኢዮብ በተደጋጋሚ ፈተናው ቢበዛም ቅንነቱን አልተውም፣ የዋህነቱን አልተውም። እግዚአብሔርን ከማመስገን ወደኋላ አላለም። በጎች ቢያልቁ፣ ግመሎች ቢያልቁ፣ በሬዎችና አህዮች ቢያልቁ፣ 10 ልጆችን ቢያልቁ እግዚአብሔር ይመስገን። የቅንነት ተንኮል የሌለበት፣ በቀል የሌለበት፣ ክፋት የሌለበት እንደገና በሰውነቱ ቢመጣም እንደ ሰውነቱ ቢቆራረስም መግሉ ቢፈስም ትሎች ቢፈለከለኩ እግዚአብሔር ይመስገን። ወዳጆች ቢጠሉትም ሚስቱን እግዚአብሔር ስትደብትለው እግዚአብሔርን ይመስገን። ይሄን ያህል ነው ከኛ መድ ርዕሳችን። በሰው ሁሉ ቅንነት ጠፍቷል። በሰው ሁሉ ቅን የለም። ሰው ሁሉ ቅንነትን ትቷል፣ ጠማማ ሆኗል፣ ተንኮለኛ፣ ያልሰራውን ገንዘብ የሚሰበስብ፣ በሰው ትከሻ የሚቀማጠል፣ ከመስራት ይልቅ መቀማትን፣ ከመስራት ይልቅ ሰርቶ ከመብላት ይልቅ ማጭበርበር፣ ማታለልን፣ በጉቦ በሙስና በየምክንያቱ የሰው ገንዘብ መዝረፍ ብቻ ነው። የሳሳ ትውልድ የጎመጀ የሆነ ወገኖች፣ በጣም የሚያሳዝን ነገር ነው። ማልቀስ አለብን። ለሰው ካላሰበ፣ ሰው ካልወደደው እንዴት ነው የምንቀጥለው? በየመንገዱ እየወደቅን መቅረታችን ነው እኮ። ማሰብ አለብን። አርቀን እናስብ። ወደ ፈጣሪያችን እንመለስ። እግዚአብሔርን ምሕረት እንለምነው፣ ማረን እንበለው፣ ይቅር በለን እንበለው። በድለናል። ኧረ ወደ እግዚአብሔር እርስ በርሳችን እንስማማ። እርስ በርሳችን መነኩሴው ገዳማት ሁሉ አንድ ምን አለ ዓላማችን አንድ አይደል? ጉልበት ያለው ጉልበት የሌለውን ገዳም፣ ሀብት ያለው ሀብት የሌለውን ገዳም እየተጋገዝን ጌታ ብንጠብቀው፣ ጌታ ሆይ እባክህ ማረን ብንለው፣ መነኮሳት ለዓለሙ መልካም ምሳሌ ብንሆን፣ እንደ ልብሳችን፣ እንደ ወይባችን፣ እንደ ቆባችን፣ እንደ ካባችን፣ እንደ ቀሚስ ምን ነው ለዓለም መልካም ምሳሌ እንሆን። ክቡራን አባቶች መልካም ምሳሌ እንሆን። ካህናቶች ዓለም ዙራቸው አስተምሩ። በአብ በወልድ በመንፈስ ቅዱስ ስም የቅዱስ ጴጥሮስ በረከት። ክቡራን አባቶች ልባችን አንድ እናድርገው። መልሱን፣ ወደ እግዚአብሔር አቅርቡን፣ ወደ እግዚአብሔር እንቅረብ።
እስራኤልን ጩኸታቸውን ሰምቻለሁ፣ እንባቸውን አይቻለሁ፣ ላድናቸው ወርጃለሁ። ዘጸአት ምዕራፍ 2 ቁጥር 20፣ 21፣ 22 ጩኸታችን እንዲሰማን እንባችንና ግፋችን እንዲመለከትልን ክቡራን አባቶች፣ እናቶች፣ ክቡራት እናቶች፣ ወጣቶችን ከእውቀት የጎደላቸውን የዚህ ዓለም ነገር ያሳሳቸውን የገንዘብ ፍቅር ያስገበገባቸውን መልሱን። ወደ ጌታ ወደ እግዚአብሔር እንቅረብ፣ አንድ እንሁን። በዚህ ዓለም ላይ በተለያየ ስራ ዘርፍ በማህበር ሲሰሩ ሰማለሁ። ይልቁንስ እኛ ምንድን ነው የምንጠብቀው? እንግዲህ እስከ መቼ ለመኖር ነው በዚህ ዓለም ላይ? እና እንፋቀር፣ እንስማማ፣ አንድ እንሁን። ከአዳምና ከሔዋን የተገኘው ወንቅሸት እኮ ወንቅሸት የሰላም ደሴት ነው። ብሔር ብሔረሰቦች ነገም ታዩታላችሁ በየቋንቋቸው የሚዘምሩበት ገዳም፣ በየቋንቋቸው ለመዘመር ነፃነት አላቸው፣ የሚከለክላቸው የለም። ደግሞም አንድ ቀን ዘምሮ መለያየት በግድም በወንድም ይደረጋል። በሰላም ነው የሚኖሩት። በጥፊ የሚመታ በአፉ የሚሳደብ አይሰማም፣ አይታይም። መናፍስቱም ከመግባታቸው አስቀድመው የራማውን ቅዱስ ገብርኤል በሳት ሰይፍ አስደንግጦ ነው የሚያስገባቸው። በእግር ብረት የታሰረውም ፍጹትና ይሄድ መኪና ሲደበድብ ሰው ሲሳደብ የነበረው ሲለቁት አብሮ ነው ስራ የሚሰራ የአይምሮ በሽተኛው በሌላ በተለያየ በሽታ የተያዙትም ቁጭ ብለው እንደ ማንኛውም ሰው የማይበሉትን ሲበሉ የማይሰሩትን ሲሰሩ ይገኛሉ። አድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ዓለም አቀፍ መንፈሳዊ ሆስፒታል ሰውን ከማንኛውም የስጋም የነፍስን በግልም በቤተሰብ ደረጃ ፈውስን፣ ምሕረትን፣ በረከትን የሚያመጣ አድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ዓለም አቀፍ መንፈሳዊ ሆስፒታል፣ ዓለም አቀፍ መንፈሳዊ ዩኒቨርሲቲ አድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ስለማንኛውም ሁሉንም መምህራኖች በየትም ይመጣሉ። ሰባኪዎች ቅዱሳን እግዚአብሔር የመረጣቸው በአራቱ ማዕዘን ይመጣሉ። ያስተምሩናል፣ ይሰብኩናል፣ ይባርኩናል፣ እንድናያለን፣ እንፈወሳለን ከደዌ ሥጋ ከደዌ ነፍስ ከምድሩም ከሰማዩም ከተለያየ ኃጢአት ከተለያየ በሽታ ነፃ ሆነን እንዲህ እንመላለሳለን። ዘመናት አስቆጥረናልና አምላከ ቅዱስ ገብርኤል ይጠብቀን አላቸዋል። በመጨረሻም በሰው ሁሉ ላይ ቅንነት የለም በሚለው መጽሐፈ ኢዮብ ምዕራፍ 42 ቁጥር 10 ላይ የኢዮብን ቅንነት ነው። ኢዮብም ለወዳጆቹ በጸለየላቸው ጊዜ ቅንነት ይሄ ነው። እንግዲህ በታመመ ጊዜ ብዙ የከደው ይኖራል፣ ያስቀየመው የሸሸው የማይጠይቁት ይኖራሉ። ድሮ በየቀኑ እየተመላለሱ በታመመ ጊዜ ዘልቆ ያላየው ይኖራል። ኢዮብ ለወዳጆቹ በጸለየላቸው ጊዜ ምርኮ ተመለሰ። ጠላታችሁን ውደዱ፣ የሚያሳድዷቸው ሁሉ መርቋቸው ይላል። ቀኝህን ቢመታ ግራህን ስጠው። ክርስትና ነው። ዛሬ ነገር እየፈለጉ ሰው ማሳደድ፣ ያልደከሙበትን ገንዘብ ላጥጋጥ አድርጎ መብላት። ወገኖች በስደት ያላችሁ ተጠንቀቁ፣ ራሳችሁን ጠብቁ። ገንዘባችሁን በስራ ላይ አውሉት በመተማመን። በተለይም በወንቅሸት መካከል አንዱ አንዱን እያወቀው እንድትጠቃቀሙ እንጂ እንድትጎዳዱ አይደለም። ወንቅሸትን እኔ አውቄው እንዲህ አድርጌ የተጎዳሁ እንድትሉ አልፈልግም። እናንተ በእምነታችሁ ጸንታችሁ ማድረግ የሚገባችሁን አድርጉ። የምታደርጉት በላይ ግን የወንቅሸት ነው የገዳሙ ሰው ነው ማህበረትን አይደለም። እኛ በአሁኑ ሰዓት ሰውን ተጠንቅቆ መያዝ ነው። ሰውን ማመን አይደለም። ውደዱት። ሰውን ባልንጀራ እንደራስ ውደድ ህጉ ነው። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንወዳቸዋለን። እኛ ለሰው እንታዘዛለን። ገንዘባችሁን ግን በአረብ ሀገር በተለያየ ቦታ የደከማችሁበትን ገንዘብ ስራ ላይ አውሉት። አለዛ ግን ወዳችሁ የምታደርጉትን ነገር አንከለክልም። ወዳችሁ ለምታደርጉት ነገር ቢጠፋም አንከለክልም። ነገር ግን ወንቅሸት በረከት አገኘን በሚለው አሁን ከሱ ወንቅሸት ላይ ሌላ ኃጢአት ሰርታችሁ እንዲሁ የተደናቀፈ ፈተና አይደለም። እኛ ወንቅሸት ላይ ዳንነ፣ ተፈወስነ፣ ማሳው ተባረከ፣ ጋጡ ተባረከ፣ በረቱ ተባረከ፣ የጠፋው ሰው ተገኘ፣ የታመመው ዳነ እንድትሉ ብቻ ነው።
በራሳቸው አካሄድ እየተወላገዳችሁ ችግር ላይ ወድቃችሁ ወንቅ እሸት ልታሩት አይገባም። በወንቅ እሸት ላይ ዓለም የመሰከረለት ድሃው ከችግሩ ነፃ ወጣ፣ የችግሩን ቀንበር ሰበረ። ትዳር የሌላቸው ትዳር ያዙ። በቀን 3፣ 4፣ 5፣ 6፣ 7 ክርስትና ይነሳል። እየተሳሉ እየወለዱ ልጅ የሌላቸው ልጅ አግኝተዋል። ትዳር የሌላቸው ትዳር አግኝተዋል። ወረት ለሌላቸው ጎጆ ወጥተዋል። በራማውሉን አምላከ ቅዱስ ገብርኤል ብለው በመለመን ከሰይጣን ማሰሪያ የተፈቱ ተረስንቱ፣ ከመናፍስት ርኩሳን ነፃ የወጡ ተረስንቱ፣ ከደዌ ሥጋ በሽታ የተፈወሱ ተረስንቱ። ዘርዝሬ አልጨርሰውም። ወንቅ እሸትን በዚህ አንሱት እንጂ አምኜ ሰጥቼው ቀማኝ፣ ወሰደብኝ፣ በላብኝ። የወንቅ እሸት በዚህ አይደለም። እናንተ ገንዘባችሁን ተጠንቅቃችሁ ያዙ። ሰውን በሰውነት ወደዱት፣ አክብሩት። በገንዘብ የመጣ ፍቅርማ ፍጻሜ ለእኔም አልጠቀመኝ እንኳን እናንተ በገንዘብ የሚመጣ ፍቅር ጥቅም የለውም። ስለሰጠሁት ይወድ ነገ ደግሞ ይጠላኛል። ያው እንግዲህ ወይ ሲደላ ሲሆንለት ወይም ደግሞ ሲቀርበት ወይም ወስዶ ከብት ሲያገኝ ይጠላናል። ካገኘ ምን አገባው? አለዛም ደግሞ ሁልጊዜ ስጡኝ ይጠላናል። በገንዘብ ፍቅር የለም። የወንቅ እሸት ፍቅር በሰውነት ሰው በመሆን ብቻ ነው። አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል ሰው በመሆኑ ለሰው ክብር እንሰጣለን። ለሰውን እንገዛለታለን። ሰውን እናገለግል። ያው በነፃ ነው የምናገለግለው። ሰውን እንወዳለን። በነፃ ነው የምንወደው። አብላኝ አጠጣኝ ሰጠኝ ብዬ አይደለም። እኔንም በነፃ ይወዱኛል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ኢዮብ ለወዳጆቹ በጸለየላቸው ጊዜ ምርኮ ተመለሰ። ቅድም 7000 በጎች ብለን ነበር። ምርኮ ተመለሰ። በ7000 14,000 በጎች ሆነውለታል። 3000 ግመሎች ብለን ነበር። በ3000 ግመሎች 6,000 ሆነውለታልና 500 ጥማድ በሬ 1,000 ሆነውለታልና 500 ጥማድ በሬ። ሌላውም እንደገና 500 እንስት አህዮች ነበሩ፣ 1,000 ሆነውለታል። በ10 ልጆች 10 ልጆች። እንዲሁም የኢዮብን ልጆች የሚመስሉ ውበት አልነበረም ይላል። ኢዮብ 140 ዓመት ቆይቶ እድሜ ጠግቦ 4 ጊዜ የልጅ ልጅ አይቶ አረፈ ይለዋል መጽሐፈ ኢዮብ ምዕራፍ 42 ከቁጥር 1 እስከ 17 ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ ያመሰግናለሁ። ጨርሻለሁ።
Hare
የመዳችን